ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ መጋቢት 29 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በአማራ ክልል ካለው አጠቃላይ ሁኔታ አንጻር በሰሜን ወሎ የተለያዩ አካባቢዎች ያለውን አጠቃላይ ሁኔታ በተመለከተ ዝርዝር የግንባር መረጃ ይዣለሁ። በቀጠናው የእግረኛ ውጊያና እንደዚሁም ደግሞ በአየር ኃይል የታገዘ ጥቃት እየተደረገ ነው የሚገኘው። ከዚህ ጋር በተያያዘ ወሳኝ የተባሉ ቦታዎችን ለመቆጣጠር ከባድ ውጊያ እየተደረገ መሆኑን የሚገልጹ መረጃዎችን በሰሜን ወሎ ቀጠናዎች ይዣለሁ። እነዚህም በዚህ ሰዓት ወደ እናንተ የማደርስ ይሆናል። በተመሳሳይ በሸዋ ቀጠናም እንደዚሁ ከአራት አቅጣጫዎች የተንቀሳቀሰ ኃይል ጋር ውጊያ እየተደረገ ነው የሚገኘው። ሰሞኑ እንግዲህ በጎንደርና በጎጃም የነበሩት ሁኔታዎች ዛሬ ደግሞ ከሰዓት በኋላ በሸዋና በወሎ ቀጠናዎች ውጊያዎች ቀጥለዋል። የአየር ኃይል ስምሪትም በተመሳሳይ በእነዚህ ቀጠናዎች ቀጥሏል። ዛሬ የድሮን ጥቃቶች ተፈጽመዋል። እስካሁን ድረስ እንግዲህ 3 ዓመት እየተጠጋ ባለው ጦርነት የተፈጸሙ የድሮን ጥቃቶች በተመለከተ የማስታወሻ ገጾች ምን ይላሉ የሚለውንም እንደዚሁ በዚህ ሰዓት ወደ እናንተ አደርሳለሁ። በኢትዮጵያ ታሪክ የሰው አልባ አውሮፕላኖች በጦርነት ላይ ጥቅም ላይ መዋል ከጀመሩ በኋላ በአማራ ክልል ባለፉት 3 ዓመታት የተፈጸመው የአየር ጥቃት እንግዲህ በሪከርድም ወይም ደግሞ በብዛት የመጀመሪያው ሆኗል። ይህንን ጨምሮ የተለያዩ መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። የተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ወደ ወለጋ ማዕከላዊ ጎንደርም እንደዚሁ በአለፋ በቀጠና ውጊያዎች ተደርገዋል። ከዚህ ጋር የተያያዘና በማዕከላዊ ጎንደር የቀጠለው ዘመቻ በተለይ በዋና ዋና የፋኖ መሪዎች ላይ ያነጣጠሩ ዘመቻዎች ቀጥለዋል። ከዚህ ጋር በተያያዘ እና ምርጫ መሰረት አድርጎ የቀበሌ ማዕከላትን እንዲሁም ደግሞ የከተሞችን ዙሪያ ለመጠበቅ በሚል የእግረኛ ዘመቻ እየተደረገ ነው። እነዚህ ዘመቻዎች እንግዲህ አሁን ሰሞኑ እየተደረጉ ያሉ ዘመቻዎች ባህሪያቸው ለየት የሚለው የሌሊት ዘመቻዎች ናቸው። ጸረ ሽምቅ በሚል በሌሊት የሚደረጉ ዘመቻዎች ናቸው። እነዚህ ዘመቻዎች ደግሞ ከሚሊሻ ከአካባቢ የብልጽግና ባለስልጣናትና መከላከያና አድማ ብተና ፖሊስ በራሱ ከሚያገኘው መረጃና እንዲሁም ደግሞ የስለላ ባሻገር በፋኖ ውስጥ ባሉ ሰርጎ ገቦች አማካይነት የጥቃት መረጃዎች እየተሰጡ ነው። የሌሊት ዘመቻዎች እየተደረጉ ያሉት ከዚህ ጋር በተያያዘ በተደጋጋሚ ቀርቦ የነበሩ የስልክ አጠቃቀሞች እንዲሁም ደግሞ የተያያዥ የደህንነት ጥንቃቄዎች አሁንም በጉለት ይታያሉ። ሰሞኑን ማዕከላዊ ጎንደር በፋኖ አመራሮች ላይ እየተደረጉ ከነበሩ ዘመቻዎች አንጻር አንዱ ማሳያ አንደኛው ሰርጎ ገቦች በውስጥ ያሉ አብረው ያሉ ትክክለኛ ቦታዎችን በሌሊት ጥቆማ የሚሰጡ፣ ሁለተኛ ደግሞ እንደዚሁ የስልክና ኢንተርኔት ተጋላጭነት ነው። አሁን በአብዛኙ እንግዲህ የቴሌኮሙኒኬሽን በሚቆጣጠራቸው የስልክ መስመሮች ላይ የውጊያ እቅዶችን፣ ስምሪቶችን እንዲሁም ደግሞ የአካባቢ መገኛ ሎኬሽን ወይም ደግሞ የጂፒኤስን ጨምሮ ሌሎች ጥቆማዎች በተለይ ለአየር ኃይል ጥቃት ተመረጃ ይሰጡ ያሉት በዚህ መንገድ ነው። ይህ በተደጋጋሚ እንግዲህ ከፋኖ አንጻር ጉዳት ለመቀነስ በተደጋጋሚ የቀረቡ ማሳሰቢያዎች ናቸው። አሁንም የተስተካከሉ አይመስሉም። ብዙዎቹ እንግዲህ ከዚህ ጋር እየተያዙ ናቸው። እነዚህን ጨምሮ በትግራይ ፖለቲካ ደግሞ እንግዲህ ያው የትግራይ ፖለቲካ መስቀለኛ መንገድ ላይ ነው። የዛሬ በአዲስ አበባ ከጠቅላይ ሚኒስትር አብይ አህመድ ጋር ከኢታማጆር ሹም ብርሃኑ ጁላ ጋር እንደዚሁ ከሌሎቹ የትግራይ ተወካዮች እና አቃቢ ወይም ፍትህ ሚኒስትር በተገኙበት ሪፖርት ያቀረቡት ታደሰ ወረደ የስልጣን ጊዜያቸው ተራዝሟል የሚሉ መረጃዎች እየወጡ ነው። ይሄ ጉዳይ በትግራይ የፖለቲካ ውስጥ የተለያዩ ጉዳዮችን እያስነሳ ይገኛል። ታደሰ ወረደ ወደ መቀሌ ከመመለሱ በፊት ህወሓት ሌሎች ውሳኔዎችን በትግራይ ውስጥ እያደረገ ይገኛል። ይህንን ጨምሮ እንደዚሁ በህወሓት ቁጥጥር ስር በሚገኙ ቀጠናዎች ለሚገኙ ሚሊሻዎችም እንደዚሁ ኦሪንቴሽን እና የዝግጁነት ማሳሰቢያ መመሪያዎች ተሰጥተዋል ተብሏል። እነዚህን ከሀገር ውስጥ መረጃዎች እንመለከታለን። እንዲሁም ደግሞ በመካከለኛው ምስራቅ ካሉ መረጃዎች አንጻርም እነዚህን እንደዚሁ ባጭሩ በተለይ ሰሞኑን ያለውን አጠቃላይ ሁኔታና ዛሬ ዶናልድ ትራምፕ ሰዓታት ቀርተውታል በተባለ ኢራንን አጠፋለው፣ ወደ ድንጋይ ዘመን መልሳታለው፣ የኢራን ስልጣኔዎች ሙሉ በሙሉ ከምድረ ገጽ ይጠፋሉ ያሉበት ዛቻና አሁን ከአንድ ሰዓት ቀደም ብሎ የተጀመረው የክሩዝ ሚሳይል እና የሌሎች ጥቃቶችን ጨምሮ አጫጭር መረጃዎችን ወደ እናንተ አደርሳለሁ። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። አስተያየቶችን ከብዙ ቦታዎች ያደርሳችሁኛል። በሸቀጣሸቀጦችን ዋጋ በተመለከተ ከዓመት በዓል ገበያ ጋር በተያያዘ ያለውን ሁኔታ የዕለታዊ የፍጆታ ሸቀጦች የሚባሉት እንደ ዘይትን ጨምሮ ሽንኩርትና ስኳር በከፍተኛ ሁኔታ ዋጋቸው ጨምሯል። የግንባታ ቁሳቁሶችም በኢትዮጵያ በተለያዩ አካባቢዎች በከፍተኛ ሁኔታ ዋጋቸው ጨምሯል። ወደ በተለይ ሰሜን ምዕራብ ኢትዮጵያ ከወልቃይት፣ መተማ፣ ሁመራ፣ ቋራና አካባቢው ወደ ማዕከላዊ ገበያ ይቀርብ የነበረ የአሁን የቅባት እህሎች
በትራንስፖርት መወደድ ምክንያት እንደዚሁ ቆመዋል ተብሏል። ይሄ የሆነው ደግሞ ከዚህ ቀጠና ወደ አዲስ አበባ ወደ ማዕከላዊ ገበያ የሚሄዱበት የትራንስፖርት ዋጋ የማጓጓዣ ዋጋው እና እንዲሁም ደግሞ ወደ ውጭም ተልኮ የመሸጫ ዋጋው ጋር የማይመጣጠን በመሆኑ ምክንያት እንግዲህ ማዕከላዊ ገበያ የሚቀርቡ ደግሞ ለኤክስፖርት የሚቀርብ እንቅስቃሴ ጭምር መስተጓጎሉ ነው የተገለጸው። እንግዲህ ከዓመት በዓል ገበያዎች አንጻር ብዙ አካባቢዎች ያለውን የትራንስፖርት ሁኔታም እንደዚሁ ጨምራችሁ ገልጻችኋል። አሁን ብዙዎቹ ቦታዎች እንደዚሁ የትራንስፖርት ዋጋ እየተጨመረ ነው የሚገኘው። አንዳንዶቹ ያልሰሙት ጭምር ነዳጅ በመደበኛ ዋጋ የገዙት አሽከርካሪዎች ጭምር ይህንን የዋጋ ጭማሪ እያደረጉ ይገኛሉ። ነዳጅ ጥቁር ገበያም እንደዚሁ ለብልጽግና የጸጥታና እንዲሁም ደግሞ ተቆጣጣሪዎች ምቹ ሁኔታ ፈጥሮላቸዋል የተባለው። ወደ መረጃዎቹ ነው የሚሄደው። ወደ መረጃዎቹ ሲሄድ ዛሬ መጋቢት 29 2018 ዓ.ም ላይ እንገኛለን። ዛሬ የትግራይ ጊዜያዊ አስተዳደር ጀነራል ታደሰ ወረደ የስልጣናቸው የሚጠናቀቅበት የመጨረሻው ቀን ላይ ነው። ነገ መጋቢት 30 ይጠናቀቃል። ይህንን ተከትሎ ዛሬ አዲስ አበባ የሚገኙት ጀነራል ታደሰ ወረደ ሪፖርት አቅርበዋል። እንግዲህ መስቀለኛ መንገድ ላይ በሚገኘው የትግራይ ፖለቲካ ጀነራል ታደሰ ወረደ ስልጣናቸው መራዘሙ ነው የታወቀው። የጀነራል ታደሰ ስልጣን መራዘም በተለያዩ የትግራይ ፖለቲከኞች ድጋፍ አላስገኘም። ሁሉም ተቃውሞታል። የነ ጌታቸው ረዳ ቡድን አዲስ አበባ የሚገኘው ተቃውሞታል። የነ ደብረ ጽዮን ቡድንም እንደዚሁ ተቃውሞታል። በአስመራና በአዲስ አበባ መንግስታት የሚደገፉት ሁለቱ የትግራይ ቡድኖች የትግራይ ፖለቲካን ለመቆጣጠር የሚያደርጉትን ወታደራዊ ፖለቲካዊ ዝግጅት በቀጠሉበት በዚህ ሁኔታ ጀነራል ታደሰ ወረደ የትግራይ አስተዳዳሪ ሆኖ መቀጠል የሚፈጥረውን አንድምታ ወደፊት አብሮ የሚታይ ቢሆንም ህወሓት ካሁኑ እርምጃዎችን መውሰድ ጀምሯል። እነ ደብረ ጽዮን ስትራቴጂክ አመራር ብለው ያቋቋሙት የትግራይ ኮሚቴ በትግራይ የሚገኘው ኮሚቴ ታደሰ ወረደ ለአብይ አህመድ በታደሰ ወረደ ወደ ትግራይ ተመልሰው የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሆነው እንደማይቀጥሉ እያሳወቀ ነው የሚገኘው። ለዚህም የተለያዩ እርምጃዎችን ወስዷል። ታደሰ ወረደ ለአብይ አህመድና ለፊልድ ማርሻል ብርሃኑ ጁላ ሪፖርት አቅርበዋል። ታዛቢዎቹ ነው ከተገኙት መካከል ዶክተር አብርሃም በላይ፣ ጌታቸው ረዳ እና እንዲሁም ደግሞ የፍትህ ሚኒስተሩ የውጭ ጉዳይ ሚኒስተሩ ዶክተር ጌዲዮን ጢሞቴዎስ ይቅርታ የውጭ ጉዳይ ሚኒስተር ናቸው። ፍትህ ሚኒስተር ብያቀረብኩት በስተት ነው። እነሱ ተገኝተዋል። በዛሬው የታደሰ ወረደ ሪፖርት ላይ አንድ ጉዳይ መነሳቱን መረጃዎች ገልጸዋል። መከላከያ በፕሪቶሪያ የሰላም ስምምነት መሰረት ወደ ትግራይ ሊገባ ይችላል የሚል እንደዚሁ ፊልድ ማርሻል ብርሃኑ ጁላ ለታደሰ ወረደ አንስተዋል ተብሏል። ይህ እንግዲህ ይህንን በተመለከተ ታደሰ ወረደ ያው ይሄ እንደማይሆን እየገለጸ ነው የሚገኘው ተብሏል። ከዚህ ጋር በተያያዘ ታደሰ ወረደ ከአዲስ አበባ ወደ መቀሌ ሳይመለስ የነ ደብረ ጽዮን ቡድን የህወሓት መንግስት መመስረቱንና መመለሱን የሚያሳዩ ስራዎችን እየሰራ ይገኛል። 2013 የሰሜን ዕዝ ከመጠቃቱ በፊት የነበረው የትግራይ ጊዜያዊ አስተዳደር የሚመስል አስተዳደር ዛሬ ለመመለስ እንቅስቃሴዎች ተደርገዋል። ከነዚህ መካከል በአድዋ ምክር ቤቶች ተሰብስበዋል። በተንቤን ምክር ቤቶች ተሰብስበዋል። 2013 በፊት የነበረው የትግራይ ክልል ምክር ቤት ስራ እንዲጀምርና 2012 ዓ.ም ከጦርነቱ 2 ወራት ቀደም ብሎ በነበረው ምርጫ የተመረጡ የትግራይ የክልልና የወረዳ ምክር ቤቶች ስራ እንዲጀምሩ ህወሓት እንደዚሁ እያደረገ ነው። በዚህ መሰረት ደብረ ጽዮን የትግራይ ክልል አስተዳዳሪ ሆኖ ይቀጥላል። ጌታቸው ረዳ ይህንን እየተቃወሙ ነው የሚገኙት። እንግዲህ ታደሰ ወረደንም ስልጣን መቀጠል አልደገፉም። እነ ደብረ ጽዮንም እንግዲህ የጀነራል ታደሰን መመለስ አይፈልጉም። ከትግራይ ፖለቲካ አንጻር ይሄ ነው ያለው። እንግዲህ ይህንን አብረን የምናየው ነው የሚሆነው። እነ ጀነራል ታደሰን እነ ደብረጽዮን የሚያባርሩት ከሆነ እና አብይ አህመድ የበጀት ለመከልከል እንደዚሁ ማሳሰቢያ መስጠታቸው ነው የተገለጸው። በቀጣይ ሳምንት እንግዲህ ከትግራይ ፖለቲካ አንጻር የሚጠበቁ ጉዳዮች ምንድናቸው የሚለውን አብረን የምናየው ይሆናል። በዚሁ ወደ ሰሜን ወሎ ቀጠና ወዳሉ መረጃዎች እሄዳለሁ። በሰሜን ወሎ በተለይ በራያ አለማጣ በህወሓት ወረራ ተይዘው በሚገኙት ራያ አለማጣ ከተማ ራያ ባላና አካባቢዎቹ የተውጣጡ ሚሊሻዎች በካምፕ ዛሬ ስምሪት ተሰጥቷቸዋል የተባለው የብልጽግና ወታደራዊና የሲቪል ባለስልጣናት በሚሊሻ ካምፕ በራያ ቆቦ ላስታ መገንጠያ ጊዜያዊ ካምፕ በመገኘት እነዚህን ሚሊሻዎች ህወሓት አካባቢውን እንዲለቅ ለሚደረገው ዘመቻ ራሳቸውን ዝግጁ እንዲያደርጉ ዛሬ ማሳሰቢያ ተሰጥቷቸዋል ተብሏል። ሚሊሻዎቹ በህወሓት አካባቢው ሲያዝ በሰሜን ወሎ በአማራ ክልል ሚሊሻ ጽሕፈት ቤት ጃራ ተብሎ የሚጠራው ቦታ ወታደራዊ ስልጠና የወሰዱ ናቸው። በራያ ቆቦ ወረዳ ላስታ መገንጠያ ተብሎ በሚጠራ ቦታ ጊዜያዊ ካምፕ ይዘው ይገኛሉ። እነዚህ ሚሊሻዎች እንግዲህ በህወሓት ለመቃወም
ዋጃ አቅራቢያ ጊዜያዊ ካምፕ ተሰጥቷቸው ነው የሚገኘው። በዚህ ካምፕ በመገኘት ነው የአካባቢው ባለስልጣናት እና ወታደራዊ አዛዦች የክልሉ ሚሊሻ ኃላፊዎች ጭምር ትዕዛዝ እየሰጡት ከነሱ ኋላ ጮቢበር ተብሎ የሚጠራው መከላከያ ካምፕ አድርጎ ይገኛል። እነዚህ እንግዲህ በራያ አካባቢ ህወሓትን ለማስወጣት ለዘመቻ ዝግጁ እንደሆኑ የተነገራቸው መከላከያ አካባቢውን ለቆ ከወጣ ከጥር 18 ወዲህ መቼ ተመልሶ እንደሚገባ ባልተገለጸበት ሁኔታ ነው ለእነዚህ ሚሊሻዎች ይሄ ትዕዛዝ እየተሰጣቸው። ወደ መካከለኛው ምስራቅ አጫጭር መረጃዎች ልሂድና ወደ ግንባር መረጃዎች መለሳለሁ። የመካከለኛው ምስራቅ ሁኔታ ዛሬ ወደ ጡዘት ደረጃ እየደረሰ ነው የሚመስለው። ወደ መጨረሻ ደረጃ ደርሷል። እነ ትራምፕ እንግዲህ ዛቻ እያሰሙ ነው። ሰዓታት ቀርተው ተብሏል። በአንዳንድ አካባቢዎች እንደዚሁ ቀደም ብለው ጥቃቶችን ጀምረዋል። ዶናልድ ትራምፕ ኢራን የቀረበላትን ቅድመ ሁኔታ ካልተቀበለች ሙሉ በሙሉ ዛሬ ያልቅላታል፣ አውድማታለሁ፣ የኢራን የመሰረተ ልማቶች፣ የኃይል ማመንጫ እና አጠቃላይ ተቋማቶች ይወድማሉ፣ ወደ ድንጋይ ዘመን ትመለሳለች የሚል ዛቻ እያስተላለፉ ነው የሚገኙት። ትራምፕ የሆርሙዝ ሰርጥን በ24 ሰዓት ኢራን የማትከፍት ከሆነ ኢራን በአንድ ሌሊት ሙሉ በሙሉ ትጠፋለች፣ ይህንን እናሳያችኋለን እያሉ ነው እየዛቱ የሚገኙት። በነገራችን ላይ ጦርነቱ በኢራን በኩል ካለው ሁኔታ አንጻር እንግዲህ ኒውክለር እናስፈታለን በሚል ነበር ወደ ኢራን የገቡት። ከዛ በኋላ አሁን ኢራን የሆርሙዝ ሰርጥን መዝጋቷን ተከትሎ የባህር ወሽመጡን ክፈች አትክፈች ወደሚል ሌላ ግንባር ተሸጋግሯል ጉዳዩ። እንግዲህ የኢራንን ተቋማት ለማውደም እስራኤልና አሜሪካ በጋራ ጦርነት ቢጀምሩ ኢራን በወሰደችው የሰርጥ ሙሉ በሙሉ መዝጋት ምክንያት የዓለም ነዳጅ ዋጋ ከፍተኛ ዋጋ ኑሯል። ይሄ ደግሞ ዓለምን አስጨንቋል። ለዚህ እና አሜሪካ ተወቃሽ ላለመሆን አሁን ኢራንን ሰርጥ ወደ መክፈት ከኒውክለር ወደ የውሃ መተላለፊያ የመርከብ መስመሮችን ለማስከፈት ሽኩቻ ውስጥ ገብተዋል። እስራኤል ኢራናውያን የባቡር እንዳይጠቀሙ አሳስባለች። መጠነ ሰፊ ወታደራዊ ዘመቻ ስለሚኖር ባቡሮችን እንዳይጠቀሙ ነው ለኢራናውያን በሀገራቸው ቋንቋ እስራኤል ጥሪ እያቀረበችው። አሜሪካ 157 አውሮፕላኖችን፣ እስራኤል 200 አውሮፕላኖችን ዛሬ ሌሊት በኢራን ለሚፈጸመው ዘመቻ ዝግጁ ማድረጋቸው ነው የተገለጸው። እስካሁን በኢራን ላይ 13000 ኢላማዎች ድብደባ መደረጉን በእነዚህ ቦታ የአሜሪካ መከላከያ አስታውቋል። በመካከለኛው ምስራቅ የ5 የጦር ሰፈሮች የሚገኙ የአሜሪካ ወታደሮች የጦር ካምፓቸውን ለቀው አዳዲስ ካምፖች ውስጥ ገብተዋል የተባለው እነዚህ በኢራን ሙሉ በሙሉ በመውደማቸው ምክንያት ነው። በኩዌት በባህሬን እና በአረብ ኤሚሬትስ በሚገኙ የጦር ሰፈሮች ላይ ነው ይሄ ጉዳት እየደረሰው። የተባበሩ መንግስታት ድርጅትም እንደዚሁ እንግዲህ የሆርሙዝ ሰርጥን ለማስከፈት የጸጥታው ምክር ቤት ድምፅ ሊሰጥ እንደሆነ ተገልጿል። ይህም እንግዲህ አንዱ ከኒውክለር ትጥቅ ማስፈታት ወደ የባህር ወሽመጥ ለማስከፈት ያው እንግዲህ እየተረባረቡ ነው የሚገኙት። የተባበሩ መንግስታት ድርጅት እንግዲህ ዛሬ ድምፀ ውሳኔ ይሰጣል ተብሏል። የኢራን ፔትሮል ኬሚካል የሚባለው ፋብሪካ 75 በመቶ መውደሙን እስራኤል አስታውቃለች። በመካከለኛው ምስራቅ እንግዲህ ያለው ሁኔታ ቀጥሏል። አሜሪካ ከሰዓታት ቀደም ብሎ ቶማሃውክ የተባሉ ሚሳይሎችን፣ ባላስቲክ ሚሳይሎችን እና ክሩዝ ሚሳይሎችን በመጠቀም የኢራንን የካርግ ደሴት እየደበደበች መሆኗን አሁን የወጡ መረጃዎች ያሳያሉ። የኢራን አብዮታዊ ዘብ ደግሞ በሳውዲ አረቢያ ጁባይል ተብሎ በሚጠራው የፔትሮሊየም ኬሚካል ፋብሪካ ላይ ያጸፋ ምላሽ መስጠቱን ነው የገለጸው። እንግዲህ ለወደመበት የፔትሮሊየም ፋብሪካ የሳውዲ አረቢያን ፋብሪካ መምታቱን ገልጿል። የኢራኑ መሪ አብዮታዊ አጠቃላይ መሪ ሙጅታባ ራሳቸውን ስተው ሆስፒታል ውስጥ ይገኛሉ። በየትኛውም የፖለቲካ ውሳኔ መሳተፍ እንደማይችሉ ነው የደህንነት መረጃዎች እየገለጹት። ባለፈው በእስራኤል በተፈጸመባቸው ጥቃት ነው እንግዲህ ስልጣን ከያዙ በመጀመሪያዎቹ ቀናት በተፈጸመ ጥቃት ነው አሁን ኮማ ውስጥ ይገኛሉ የተባለው። እንግሊዝ አሜሪካ የኢራንን መሰረተ ልማቶች እና የኃይል ተቋማትን የምታወድም ከሆነ የጦር ሰፈሮቿን እንዳትጠቀም ልትከለክል እንደምትችል ጠቅላይ ሚኒስትሯ መግለጫ ሰጥተዋል። የኢራን አብዮታዊ ዘብ አዛዥ ሙሐሰን ሸሃባን ዛሬ እንዲመሽክ ተብሎ የሚጠራ ከተማ ላይ በእስራኤል የሚሳኤል ጥቃት መገደላቸው ነው የተገለጸው። እንግዲህ ከአብዮታዊ ዘቡ ይሄ የተገደሉትን ጨምሮ 110 ዋና ዋና ቁልፍ ሰዎች መገደላቸውን እስካሁን እየተገለጸው። ወደ ሌሎች መረጃዎች ሲሄድ ወደ ሰሜን ወሎ ወዳሉ መረጃዎች ሄዳለሁ። በሰሜን ወሎ ከላይ በመግቢያ እንዳልኳቸው በተለያዩ አካባቢዎች ውጊያዎች እየተደረጉ ነው የሚገኙት።
ዛሬ ውጊያ ከተደረገባቸው አካባቢዎች አንዱ ሰሜን ወሎ ዳውንት ወረዳ ይገኝበታል። በዳውንት ኩርባ ከተማ አቅራቢያ በሚገኝ አካባቢ ዛሬ ረፋድ ውጊያ ተደርጓል። ውጊያው ቆሟል። አሁንም እንደዚሁ በከተማው ዙሪያ ከፍተኛ ውጥረት ነው ያለው። ፋኖ ከተማውን ከበባ ውስጥ አስገብቷል። በእነዚህ አካባቢ ባሉት ዘመቻዎች የቀጠናው ፋኖዎች ከወሎና ከጎንደር በተለይ በዚህ በጋይንትና በመቄት በላስታ ቀጠና ያሉ ፋኖዎች በጋራ ዘመቻዎችን እያደረጉ መሆናቸው ነው የተገለጸው። ረፋድ ላይ የጋግቢያ መግቢያ ተብሎ የሚጠራው አካባቢ በዙ 23 የታገዘ ውጊያ ተደርጓል። ኩርባ ዳውንት ማለት ነው። በውጊያው መከላከያ ኬላውን ጥሎ ወጥቷል። አሁን ውጥረቱ አይሏል። ባለፈው ንፋስ መውጫ ከተማ የጋራ ዘመቻ ያደረጉት የጎንደር ቀጠና ፋኖዎች እና የወሎ ቀጠና ፋኖዎች ዛሬ ኩርባ ከተማን በተመሳሳይ ነው ዘመቻ እያደረጉ ያሉት። ባለፉት 2 ሳምንታትም በተከታታይ በጨጭሆ ደብረ ዘቢጥ መቄት ድረስ እና እስከ ዳውንትን ጨምሮ የተናበበ የጋራ ዘመቻ እያደረጉ መሆናቸውን ነው እየገለጹት። እንግዲህ ፋኖ አንድ ከሆነ በኋላ ቀጠና በመሻገር ጭምር በጋራ ግዳጆችን እየተወጡ መሆናቸው ነው የተገለጸው። ለዛሬው ለዳውንቱ ዘመቻም ሁሉም ፊታውራሪ ገብርዬ ክፍለ ጦር አስጋይት እንዲሁም ደግሞ በወሎ ቀጠና የምኒልክ እዝ የተለያዩ አሃዶች በጋራ ዘመቻ እያደረጉ መሆናቸውን ገልጸዋል። ሌላው ይሄ እንግዲህ በሌሎቹ አካባቢዎች እንደዚሁ የጋራ ዘመቻ እንዲደረግ ማሳያ ሆኖ እየቀረበ ነው። በዚሁ እንግዲህ በከበባና በዙ 23 ድብደባ ውስጥ ያለው የሰሜን ወሎ ዳውንት አካባቢ አሁን ሁኔታው ባለበት ቀጥሏል። ቀጣይ የሚሆኑትን መረጃዎች ወደ እናንተ የማደርስ ይሆናል። ወደዚሁ ሰሜን ወሎ በላስታና ግዳን ቀጠና ያለው ሁኔታ ስንመለከት ሰሜን ወሎ ዛሬ የአየር ጥቃት ተፈጽሟል። በሰሜን ወሎ ዞን ግዳን ወረዳ አስቂት በተባለ ቦታ በተፈጸመው የድሮን ጥቃት ጉዳት ደርሷል። የደረሰው ጉዳት በዝርዝር እየተጣራ ነው። ዛሬ ረፋድ 5 ሰዓት አካባቢ ነው የድሮን ጥቃት የተፈጸመው። ከዚህ ከግዳን ባሻገር በላስታ ወረዳም እንደዚሁ በአየርና በእግረኛ የታገዘ ውጊያ እየተደረገ መሆኑን ነው መረጃዎች የሚገልጹት። በዚሁ በላስታ ቀጠና ኩልመስክ ተብሎ የሚጠራው አካባቢ ዛሬ ረፋድ ጀምሮ ለሰዓታት የቆየ ውጊያ እየተደረገ ነው የሚገኘው። በውጊያው ከፍተኛ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። መከላከያ፣ ሚሊሻና አድማ ብተና ወደ ኩልመስክ በመግባት ከኩልመስክ ደግሞ ወደ መኪና መድኃኔዓለም ድረስ እንደዚሁ ከባድ ውጊያ እየተደረገ ነው የሚገኘው። ዘጌት ብሎ በወጡ መረጃዎች በዚህ አካባቢ ጣፈላማይ፣ መኪና መድኃኔዓለም፣ ጉባላ ተራራ ተብሎ የሚጠሩት አካባቢዎች ከባድ ውጊያ እየተደረገ ነው የሚገኘው። ፋኖም ያጸፋ ምላሽ እየሰጠ ነው። እስከ ሰዓት ድረስ በዘለቀው በዚህ አካባቢ ውጊያ ጉባላና ጠፈላማይ ተብሎ የሚጠሩትን አካባቢዎች ለመቆጣጠር ድሮንም እንደዚሁ ቅኝት እያደረገና እያንዣበበ ነው የሚገኘው። የእግረኛ ውጊያውም ቀጥሏል። ይሄ የእግረኛ ውጊያ ዋና ዓላማው ጉባላ ተብሎ የሚጠራውን ወሳኝ ተራራ ለመቆጣጠር እንደሆነ ነው የተገለጸው። ፋኖም እንደዚሁ ጉባላና ጣፈላማይ ተብሎ የሚጠሩትን ወሳኝ ቦታዎችን ላለማስያዝ ያጸፋ ምላሽ እየሰጠ መሆኑ ነው የተገለጸው። በዚህ በላስታ ኩልመስክ አቅራቢያ ባሉት አካባቢዎች ጉባላ፣ ጠፈላማይ፣ መኪና መድኃኔዓለም ጨምሮ በእነዚህ አካባቢዎች በሞርተር በዲሽቃ የታገዘ ውጊያ የተደረገ ሲሆን በእግረኛ እንደዚሁ ድሮንም እያንዣበበ እንደሆነ ነው የተገለጸው። እስካሁን ግን በዚህ በጉባላ ተራራ ዙሪያ የተፈጸመ የድሮን ጥቃት የለም። ከግዳን የድሮን ጥቃት በኋላ በዚህ አካባቢ 2 ዙር የድሮን ቅኝት እየተደረገ እንዳለ የመረጃ ምንጮች ገልጸዋል። ሌላው እንግዲህ በዚህ ወደ ሸዋ የሚወስደን መረጃ ነው። በሸዋ ባለው ቀጠና ደግሞ በመራቤቴ ሚዳሬማና እንዲሁም ደግሞ ከምዕራብ ወሎ ጃማ አካባቢ እየተንቀሳቀሰ መከላከያ በተለይ የአየር ወለድ ኮማንዶ ጋር ውጊያ ተደርጓል። በዚህ በ4 አቅጣጫዎች ወደ ዩጎቢያ እና ድሬ መጀት ተብሎ ወደሚጠሩት አካባቢዎች ከተንቀሳቀሰው ኮማንዶ ሚሊሻና የአድማ ብተና ጋር ለሰዓታት የቆየ ውጊያ ተደርጓል። ውጊያው እስከ 9 ሰዓት እንደቀጠለ የተገለጸ ሲሆን እስካሁን ድረስ በዚህ ውጊያ የደረሰው ጉዳት በዝርዝር አልታወቀም። እንግዲህ ዩጎቢያ፣ ድሬ፣ መጅት ተብሎ የሚጠሩ አካባቢዎችን ለመቆጣጠር ነው ከጃማ ወረዳና ከሸዋ ቀጠናዎች ኃይል እየተንቀሳቀሰው። በተመሳሳይ ሰሞኑ እንደዚሁ ተከታታይ ዘመቻ ባለባቸው ማዕከላዊ ጎንደር አካባቢዎችም ዛሬ ማዕከላዊ ጎንደር ከሻውራ ከተማ ወጣ ብሎ አጸደ ማርያም ተብሎ የሚጠራ ቦታም እንደዚሁ ለሰዓታት የዘለቀ ውጊያ መደረጉን ለማወቅ ተችሏል። ከረፋድ 4 ሰዓት ጀምሮ እስከ ምሳ ሰዓት በቀጠለው ውጊያ የደረሰው ጉዳት አልታወቀም። አጸደ ማርያም ከውጊያ ከተደረገ በኋላ መከላከያ ተመልሶ ወደ ሻውራ ገብቷል።
ጉዳቱ እየተጣራ መሆኑ ነው የተገለጸው። ከድሮን ጥቃት ጋር በተያያዘ እንግዲህ ባለፉት 3 ዓመታት በአማራ ክልል ጦርነት ከተጀመረ በኋላ የአየር ጥቃቶች በተፈጸሙባቸው መረጃዎች የሚያሳዩት እስካሁን ድረስ ወደ 400 የሚጠጉ የድሮን ጥቃቶች መፈጸማቸውን ነው። ከነዚህ የድሮን ጥቃቶች በተለይ በዚህ ዓመት የካቲትና መጋቢት ላይ ከፍተኛ የሚባለው የድሮን ጥቃቶች ተፈጽመዋል። በሁለት ወራት ብቻ ከ67 በላይ የሚደርሱ የድሮን ጥቃቶች መፈጸማቸውን እንግዲህ ማስታወሻዎች ያሳያሉ። የካቲት 4 2018 ደብረ ታቦር በአንድ ቀን ብቻ በርካታ የድሮን ጥቃቶች የተፈጸሙበት ቀን መሆኑ ይታወቃል። ይህንን ተከትሎ በተፈጸሙ የድሮን ጥቃቶች የጤና፣ የትምህርት፣ የማህበራት፣ የህዝብ ተቋማት ጉዳት ደርሶባቸዋል። መምህራን፣ ሐኪሞች፣ ሲቪሊያን ላይ ጉዳት ደርሷል። ብዙዎች የአካል ጉዳት እንዲሁም ደግሞ ብዙዎቹ እንደዚሁ ህይወታቸው አልፏል። በድሮን ጥቃቶች በተሽከርካሪዎች በተፈጸሙ የድሮን ጥቃቶች ከአሁን በፊት እንግዲህ በአምቡላንስ እንዲሁም ደግሞ በህዝብ ማመላለሻዎች ላይ በተፈጸሙ የድሮን ጥቃቶች ጉዳቶች ደርሰዋል። የድሮን ጥቃቶቹ እና የአየር ጥቃቶቹ እንግዲህ በመከላከያና በእግረኛ የሚሊሻ አባላት ላይም ጭምር ጥቃት በመፈጸም በመከላከያና በሚሊሻ ላይም እንደዚሁ ጉዳት መድረሱ ይታወቃል። እንግዲህ እስካሁን ድረስ ይህ ጦርነት ከተጀመረ የመጀመሪያ የድሮን ጥቃት ፍኖተ ሰላም ከተፈጸመ በኋላ እስከ ዛሬ ላስታ ቀጠና በግዳን የተፈጸመውን ጨምሮ እስካሁን ድረስ ወደ 400 የሚጠጉ የድሮን ጥቃቶች እና የአየር ጥቃቶች ተፈጽመዋል። ይህ እንግዲህ በኢትዮጵያ ታሪክ የሰው አልባ አውሮፕላኖች ወደ ጦርነት ከገቡ በኋላ ከፍተኛ የሚባለው ቁጥር እንደሆነ ነው መረጃዎች የሚያሳዩት። ለዚህ ሰዓት ከተለያዩ አካባቢዎች ማሰባሰብ ያስኳቸው መረጃዎች እነዚህን የሚመስሉ ስለተከታተላቸው በእጅጉ አመሰግናለሁ። ከዛ በፊት ግን ወደ ወለጋ የሚወስደን መረጃ ላስከትል። በወለጋ የኦህዴድ ብልጽግና አካባቢ ባለስልጣናት የሰሩ ያሉት እንደዚሁ አስነዋሪ ድርጊት በተመለከተ ለሚዲያ መዋል አለበት ብሏል። የአካባቢ የመረጃ ምንጮች ህዝብን ከህዝብ በተለይ አማራና ኦሮሞ በሚል በግልጽ ካድሬዎቹ የአካባቢውን የአማራና የኦሮሞ ህዝብ ግንኙነት ለመበጠስ እየሰሩ ነው የተባለው። በተለይ ባለፉት 2 ዓመታት በአካባቢው የሚገኙ የአማራ ወጣቶች ራሳቸውን መከላከላቸው በዚህ ምክንያት የተበሳጩት የአካባቢው የብልጽግና ባለስልጣናት በዚህ የተለያዩ ውሳኔዎችን እየወሰኑ ህዝቡን ለመከፋፈል የጭካኔ ተግባራትን እየፈጸሙ ይገኛሉ። የደረሰባቸውን ሽንፈት ለመደበቅ በሚል የታጠቁ ወጣቶችን ቤተሰቦች ይገድላሉ፣ ያግታሉ፣ እንዲሁም ደግሞ ያስራሉ። እድር ጭምር ከነዚህ ቤተሰቦች ከአማራ ጋር ኦሮሞ እድር አይግባ እያሉ ይቀሰቅሳሉ። ጋብቻ ጭምር እንግዲህ ይህንን እንዲፈርስ የፖለቲካ ውሳኔ እስከ ማሳለፍ ደርሰዋል ነው የተባለው። ይህ እንግዲህ አስነዋሪም አሳፋሪም ድርጊት ነው። እያንዳንዱ ስልጣንም ፖለቲካም ጊዜውን ጠብቆ ያልፋል። ህዝብና ሀገር ግን ዘላለማዊ ሆኖ ይቀጥላል። ይህ እንግዲህ አሳፋሪው ተግባር ነው የአካባቢው የብልጽግና ባለስልጣናት እየፈጸሙት ያሉት። ለሰዓት ያሉ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን። መልካም ጊዜ